30 60 100 ያማረ ፍሬ እንድናፈራ እግዚአብሔር ይርዳን እያልኩኝ ደህና ናችሁ ወይ? የሞገስ ቲቪ ተከታዮች ኢትዮጵያውያን በሀገር ውስጥ በሀገሮችም ያላችሁ ለአርባ ጾም እንኳን አደረሳችሁ። ትናንት የአድዋን በዓል በሰፊ አክብረናል። የካቲት 23 ማለት ነው። ስለዚህ ጾም ደግሞ ወደ ግማሽ ጾም እየገባን እንገኛለን እና የተለያዩ መንፈሳዊ በረከቶችን በስቱዲዮ ይዘን ልንመጣ ስለሆነ ይህን ነገር ለማሳሰብ ነው። ባለፈው የካቲት 16 እንጦጦ ኪዳነ ምሕረት ላይ እንደምንመጣ ነግረናችኋል። ሌላው እንግዲህ መቼ በወር አንድ ጊዜ ወንድማችን ተስፍሽ ጋር መንፈሳዊ ያው እንግዲህ ባህር ነው አይደለ? ባህረ ጥበባት ቤተክርስቲያን ማለት ባህረ ጥበባት ማለት ከዛ እኛም በረከት እናገኝ እየጨመርን አብረን ወንድማችን ጋር ጊዜ እናቀርበዋለን ማለት ነው እና እንግዶችንም የምናቀርብበት ሁኔታ ይመቻቻል። የኔ ዩቲዩብ ሞገስ ቲዩብ ታውቁታላችሁ። ብዙዎች ብዙ ነገር ተጠቅመንበታል። አሁን ደግሞ በስቱዲዮ እየቀረብን ስለምናቀርብላቸው 62,000 ሰብስክራይበር አለው። ቻናሉን አብረን እናሳድግ ነው። ሌላው ደግሞ ቲክቶክ ላይም መጠናል። ቲክቶክ ላይ በረከት እንድንሳተፍ ምክንያቱም እሱ ቫይራል የሚሄዱ ሚስጥር በጣም ሰፊ ስለሆነ ቲክቶክ ላይም ደግሞ እንደዚህ መንፈሳዊ ፕሮግራሞችን እናቀርብበታለን። አብረን እንሰራለን፣ እንጠያየቃለን። ባህረ ጥበባት የተባለች ቤተክርስቲያናችንን ለህዝበ ክርስቲያን በሀገር ውስጥ በሀገሮችም ላለው እንዲደርስና በተለይ ደግሞ ለፍሬ 30 60 100 ያማረ ፍሬ እንድናፈራ ቃሉን ብቻ የምንሰራ ብቻ ሳይሆን ለቻናላችን ሰዎች ሰምተው የእግዚአብሔርን ድንቅ ተአምር ሰምተው እንዲጠቀሙበት እናደርጋለን። ፍሬም እናፈራለን። ቃሌን ሰምቶ የሚያደርገው ቢኖር ቤቱን ጠንካራ አለት ላይ የሰራ ጎበዝ ወይም ደግሞ ልባም ሰውን ይመስላል። ነፋስ ነፈሰ፣ ጎርፍም ጎረፈ፣ ዝናብም ዘነበ፣ ያ ቤት አለት ላይ ተሰርቷልና አልወደቀም ይላል። ከእንደገና ደግሞ አሸዋ ላይ የተሰራ ቤት ይለዋል። ቃሉን ሰምቶ የማያደርገው ቢኖር አሸዋ ላይ የሰራ ሰነፍ ሰው ይመስላል። ዝናብ ቢዘንብ ዝናብ፣ ነፋስና ጎርፍ የሚላቸው ያው ዓለሙ ክርስቲያኖችን የሚወስደው የውሸት ጋጋታ፣ የፖለቲካ ጩኸት፣ ሌሎችን ፍቅረ ነዋይ ሁሉ የሚባላሉ ነፋስ፣ ጎርፍና ዝናብ እያለ መጽሐፍ ቅዱስ ይጠቅሳቸዋል። Matthew chapter 7 verse 25. The rain came down, the streams rose, and the winds blew and beat against that house. Yet it did not fall, because it had its foundation on the rock. These verses remind us that just as a house built on solid rock withstands life's fiercest storms, so too must we anchor our lives on God's unshakable truth to endure challenges with resilience and faith. Trust in His foundation, for it will keep you steadfast when trials come crashing in. Amen. ስለዚህ እኛ ደግሞ በዚህ በቻናላችን የሚተላለፉ መልእክቶችን በደንብ ተጠቅመን ፍሬ እንድናፈራ 30 60 100 ያማረ ፍሬ እንድናፈራ እግዚአብሔር ይርዳን እያልኩኝ ቻናላችን እንግዲህ ማለት እንዲያድግ፣ ሁለተኛ ደግሞ በስቱዲዮ ደግሞ እየመጣን ስለሆነ ስቱዲዮ ቀረጻችንን ደግሞ አብራችሁ ፕሮግራማችን እንድትከታተሉ